ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ቪዲዮ ነው አብርሽ ተደፈርኩ ብሎ አገሩን ቀውጦታል ማለት ነው። ሩታ ደፈረችኝ፣ ልብሴን አስወልቃ፣ ሱሪዬን አስወልቃ፣ ራቁቴን አስተኝታ ደፈረችኝ ብሎ ይኸው እየተገለገለ ነው ማለት ነው። ወዳለው እያለ ፖሊስ ጣቢያ ወዳለው እያለ ነው ማለት ነው። ሩታ ሊከስ አረ የዘንድሮ ሲባስ እንደ ቪዲዮ እንደዚህ አድርጋችሁ እንደዚህ ታላላችሁ። ተደፈልኩ እያለ እኮ ነው። ተደፈልኩ እያለ ማታ እናወራለን። ማታ ደውል ስታረጋግህ እንደዚህ ተደፈልኩ ብለህ ታወራለህ። እንዲ ፍላጎት ፈልገህ አይደል የመጣኸው? በጣም ኩነኔ አታስገቡን። ሩታ ደግሞ እኔ አዋርለዋለሁ በዚህ ምክንያት በዚህ እንትን አይደለም። ኧረ ጉድ! በሌሊት እህትና ወንድሙን ደውሉ ኑ ስራቸውን አስቶ ማለት ነው። ፖሊስ ጣቢያ ውሰዱኝ አላቸው እኮ እናንተ። ጉድ እኮ ጉድ! አብርሽ እንደዚህ ነህ እንዲ እንደዚህ ነህ እንዲ ወቁልኝ ነው እንዲ። በነገራችን ላይ ይሄ ሁሉ ድራማ እየሰሩብን ነው ማለት ነው። እንደዚህ ብሎ ደግሞ ነገር ብቻቸውን ሲሆኑ ደግሞ ሰላም ይሆናል። ይኸውላችሁ ደፈና አጠጣችኝ መድኃኒት አለ መድኃኒት። አንተ የልጁ አባት አይደለም ምን መድኃኒት ታጠጣለች? ሐኪም ቤት እንሄድ አለች። ከልቡ እኮ አይደለም ደግሞ ዝም ብሎ ነው የሚቀባጥለው። ግን አውዷል መሰለኝ። ጠበል ቢወስዱት ይሻላቸዋል። እውነቴን ነው የምላችሁ። እኔ እዙም ብሆን ግጥም ማርጊያ ስል ወደ ጠበል አንድ ሁለት ሰባት ሲመጣ ልክ ይገባል። ልክ ይገባል። ሩታዬ ወደ መጠጥ ሳይሆን ማጠጣት ያለብሽ አንቺ ይኸውልሽ፣ ሩታዬ ግጥም አድርገሽ ይዘሽ ሄደሽ ጠበል አስገቢው እንደ እንትና ማለት ነው። እንደ ውብዬ የእሱ ጊዜ ይስተካከልልሻል። ስለዚህ ጠበል ነው የሚያስፈልገው እንጂ መጠጥ አይደለም። እሱ ይህንን ጠበቅ ታላረግሽው ዛሬም ሄርሜላ ትሰራልሃለች። እንግዲህ ሄርሜላም እንደዚህ አጠጥታ ትደፍርሃለች ማለት ነው። እኔ የለሁበትም። አብርሽ እየተደፈረ ነው። በቃ ተደፈርኩ ብሎ ክስ አቅርቧል። እንግዲህ እኔ እግዚአብሔርን እየሳኩ ነበረ ማለት ሁኔታቸው በሙሉ ከትናንት የበለጠ እኮ የዛሬው ነው። ዛሬ ሰው እንትን ብለው ነው። ትናንት እንኳን ሩታ ነች እንጂ እሱ እንደዚህ አላለም። በቃ ዘለፍረፍ ምን እንዳጠጣችኝ አላውቅም። ጠጣ ብላ ጠጣች መድኃኒት። ከዛ ልብሴን አውልቃ ምን ብላ ደፈረችኝ። እኔ ከልጄ ጋር የተኛሁት ትላለች። በጣም ገቤ ነበረች። እኔ ስነካ ከጎኔ ተኝታ ነው ያገኘኋት። አንተ ዛሬ ልብሴን ታላወቅ ወይኔ ዛሬ እግዚአብሔርን ሆድ ቁሰል ነው ያለው። ዛሬ የአብርሽ ድራማ የአብርሽ ተውኔት የሩታ የመሳቋ እንትን ሩታ እኮ ሆዷ እያደረ እየሳቀች ነው። በቃ እየሳቀችበት ነው። እና ለማንኛውም አብርሽዬ ተበልተሃል። በቃ ሁሉም አውቆብሃል። ተበልተሃል። ምንም አታስፈራራ። እቅፍ አድርገህ ተኝተህ እንትን ስትላለ ድረሱልኝ ምን አባባለህ? አሁን ምን ይሉታል? ይሄንን ምን ይሉታል? ድረሱልኝ አፋልጉኝ በውሻ የተባለ ነገር አመጣና እንግዲህ አብርሽዬ ተደፈርኩኝ እያለ እያጨበጨበልን ነው ማለት ነው። እኔ ግን በሳቅ ነው የሞትኩት። እግዚአብሔርን እንደ ዛሬ ፍጨም አላውቅም። ትናንትና ዛሬ በሳቅ ሊገሉኝ ነው እነዚህ ሰዎች እንጂ የጉድ ፈላ። እዚህ ጋር ሄርሜላ ታለቅሳለች። እዚህ ጋር ሄርሜላ እያለቀሰች ነው። የኔ እናት አታልቅሽ። ምን አባቱ ሄርሜላ እያለቀሰች አይ አብርሽን አንቺ ስጠብቂው እሱ እናቴ ከሩታዬ ጋር ለጥ ብሎልሽ
አደረ ማለት ነው። ያው እንግዲህ እዚህ ጋር እያነቋቆጨች እያለቀሰች ተንግዲህ በቀኝ እያለች በቃ የባሰ አልቅሳ አዝና ነው የመጣችው። እና ለማንኛውም ሄርሜላዬን እያስለቀሳችሁ እናንተስ ተዝናናችሁብን ማለት ነው። ለማንኛውም የነገው እንግዲህ የነገውን ደግሞ ማን ያውቃል ብሏል ያገሬ ሰው። ማን ያውቃል የነገውን ነገ ምን ይዛችሁ እንደምትመጡ ምን እናውቃለን እኛ አናውቅም። ስለዚህ እያለቀሳችሁ እንግዲህ ግማሹ ያለቅሳል፣ ግማሹ ይደሰታል። የለንበትም እኛ እናቴ ፈትፍቱ እንፈታፍታለን። ሌላ ምንም አያስጨንቀንም። እንሰራለን ስሉ ስትሉ እንሰራለን። እዚህ ጋር ምንም እኛ አንጨናነቅም ማለት ነው። አለቀሽም ተደሰሽም የሱ የራሳችሁ ጉዳይ ነው እንላችኋለን። በጣም ነው የሚያስቀው። አብሬሽ ተደፈርኩ ብሎ እዚህ ጋር ያለቅሳል። ሩታ እዛ ጋር ትስቃለች። ሄርሜላ እዚህ ጋር ታለቅሳለች። ሄርሜላ እና አብሬሽ እንግዲህ በአንድ ላይ ቁጭ ብላችሁ ሀዘን ላይ ተቀመጡ ማለት ነው። ለምን ብትሉ ጥሩ ነው። ሄርሜላም እንግዲህ አብሬሽ ተደፈረብኝ ብላ በቃ ተደፈረብኝ ብላ ያው እያለቃቀሰች ነው። አብሬሽም ተደፈርኩ ብሎ እያለቃቀሰ ነው ማለት ነው። ስለዚህ አብራችሁ አልቅሱ። እኛ ምንም አያገባንም። በቃ ስታለቅሱ እኛም እናላቅሳችኋለን፣ እናጨበጭብላችኋለን። በቃ ሌላ ችግር የለም። ችግር መንገዱ ችግር አይኑ ይፍሰስ ብሏል ያገሬ ሰው። ችግር አይኑ ይፍሰስ አይባልም፣ ደርሶ ነው መንገድ ነው የሚባለው። አይ እኔም ተሳሳትኩ። ስለዚህ ምንም አታመጡም። አብሬሽና ሄርሜላ እንግዲህ ብታለቅሱ ብታለቃቀሱ ምንም ዋጋም የለው። ምንም ሄርሜላ አይዞሽ አታልቅሽ፣ ይሄናል አይዞሽ ምንም አታልቅሽ። አብሬሽም እያለቀሰ ነው፣ አንቺም እዚህ ጋር በሀዘን ተቆራምተሽ እያለቀሽ ነው። አሁን ወዴት ይሄድ ይሆን? መቼም አይኑን በጨዋት ነው ከሄርሜላ ጋር ሄድም እኔ አይመስለኝም። እሷ ለነገሩ ትቀበለዋለች። የምን በግ ነው የሚባለው? የሞይ በግ ትቀበለዋለች። እንደውም እሷም ሩታን ለመበቃል ልጁን ግን ከወዲህ እያደረጋቸው እንዳትገሉት። እሷም የሩታን ለመቀበል እንትን ለማለት ዛሬ ትቀበለዋለች ማለት ነው። ዛሬ ደግሞ ተረኛ ማን ነው? ሩታ ዛሬ እንትን ብላለች። የነገው ደግሞ ሄርሜላ ትሆናለች ማለት ነው። ሄርሜላ ደግሞ ደፈረች ብሎ ይመጣል ማለት ነው። አይ አንተ ወንድ አይደለህ እንዴ? እንዴት ደፈሩ ብሎ ይመጣል። እንዴት ተደፈርኩ ብሎ አብሬሽ አሁንስ ተበላህ። እውነቴን ነው የምልህ ተበላህ። ተደፈርኩ ብለህ መምጣት ደግሞ አይገርምም? ከልጅህ እናት ጋር ቀፍ አድርገህ ተቃቅፈህ አድረህ ደፈረች ብለህ መንጣት አለብህ እንዴ? ተበላሸው ነው እንጂ ተበላሸው ጉድ ሆንኩኝ እያለ መጣት አዳዊ ጉድ ሆንኩኝ። ምን ሆነ ጉድ ሆንከው አብደች እንጂ እውነቴን ነው የምልህ። በድብቅ ነበር። እሺ ይሄም ጉድ ሆንኩኝ ለማለት ልብስህን እንደዚህ ውልቅ አድርገህ እንደው ጉድ ሆንኩ እያልክ ትመጣለህ እንዴ? ኧረ ተው። ያንተስ ከፋ። ኧረ ዛሬ ኧረ አባይነሽ ምን ሆነሽ ነው? ኧረ ተይ ቀንሽ። በጦሙ እንዳትሉ ምንም ማድረግ አይቻልም። እንግዲህ ምንም መሆን አይቻልም። ታዲያ አብርሽ እያዝኖ እንግዲህ ምን ልሆን? ሩታ መድኃኒት አጠጣች ነው እኮ የሚለው። እና ለማንኛውም አይዞህ አብርሽዬ፣ መድኃኒቱንም ተጠጣ። ጥሩ ነው። እንዲህ ባሏ ነህ እኮ ለምን ብላ ለማንም አሳልፋ ትስጣ? ለማንም አሳልፋ ለምን ባሏን ትሰጣለች? ይህን የመሰለ ልጅ የሰጣችህ እኮ ነች።
ይሄን የመሰለ ልጃችሁን ይዛችሁ በቃ ማሳደግ ነው። ልጃችሁን ይዛችሁ ነገ ደግሞ የሚከሰተውን ታያላችሁ ማለት ነው። ለማየት ያብቃችሁ። ነገ ደግሞ ከልጃቸው ጋር ቁጭ ብለው ይመጣሉ ማለት ነው። ልጃቸውን ታቅፈው ይህ እንደሚመጡ እርግጠኛ ነኝ። እኔ በበኩሌ እርግጠኛ ነኝ ማለት ነው ልጃቸውን ይዘው እንደሚመጡ። ስለዚህ ምንም እንትን የሚለው ነገር የለም። ምንም ሩታ ደፈረች ምናምን ብለህ እንዳትመጣ። እውነቴን ነው አብርሽ፣ እውነቴን ነው። ጓደኞችህ እንግዲህ ዳኒ ሊደበድቡ ሲፎክሩ ነበር። ዳኒም አልተገኘም፣ እንግዲህ አልተገኘም መሰለኝ። ስለዚህ አብርሽዬ አይዞ ሴት አይደለህም እኮ እየተደፈርከው። ደፈረችኝ እያልክ ደግሞ ትመጣለህ እንዴ? ኧረ ተው አብርሽ፣ ተው አትቅጠል፣ ተው ትንሽ ታገስ። ለማንኛውም ሻላይክ